ወይዘሮ ፈትለወርቅ ገብረ እግዚአብሔር ከየትኛው ፋኖ ጋር ነው የሚጋጠሙት? የእሳቸው የተናገሩት ንግግር በብዙ እያነጋገረ ይገኛል። ከዚህ ንግግር በስተጀርባ ስላለው ጉዳይ የምናቀርብላችሁ ነገር ይኖራል። ሌሎች መረጃዎች አሉ። ሰብስክራይብ አድርጉን፣ አብራችሁን ስላላችሁ ያመሰግናለን። ይሄን ቪዲዮ ላይክ በማድረግ ጀምሩ። ከሰሞኑ በትግራይ የተለያዩ አካባቢዎች እና ከተሞች፣ ወረዳዎች፣ የገጠር ቀበሌዎች ውስጥም ጭምር እምቢ ለብሔራዊ ውድመት የሚል ስብሰባ እየተካሄደ ይገኛል። ይሄ ስብሰባ በዋናነት የህወሓት ከፍተኛ አመራሮችና ራሱን የትግራይ መከላከያ ሰራዊት ወይም ቲዲኤፍ ብሎ የሚጠራው ወታደራዊ ኃይል አዛዦች እየተገኙ ንግግር የሚያደርጉበትና ህብረተሰቡም የራሱን ሐሳብ የሚገልጽበት መድረክ እንደሆነ ነው እየተመለከትን ያለ ነው። በእነዚህ መድረኮች ላይ የሚነሱ ሐሳቦች ከተሳታፊውም ሆነ ከአመራሩም ዘንድ አነጋጋሪ ናቸው። ተሳታፊዎች የሚያነሷቸው ሐሳቦች በአብዛኛው ወጣ ያሉ ናቸው። ለምሳሌ አሁን ከትላንት በስቲያ በሰራ ነው ዘገባ ላይ አንድ ተሳታፊ በትግራይ ውስጥ የሚደረገው ዝውውር ወይም ደግሞ ሰዎች ከቦታ ወደ ቦታ ሲዘዋወሩ ከቀበሌው ወይም ከመንግስት አካል ፍቃድ ሊሰጣቸው ይገባል እንጂ ዝም ብለው መዘዋወር የለባቸውም በማለት በህገ መንግስቱ ላይ የተጠቀሰውን የዜጎች በነጻነት የመዘዋወር መብት በእጅጉ የገደበ አስተያየት ሰጠው ተመልክተን ነበር። ሌሎችም እንደዚሁ ቢሮ ተቀምጠው እየወፈሩ ያሉም እየሰቡ ያሉ ሰዎች ስላሉ ወደ ውጊያ መሰማራት አለባቸው ብሎም የተናገሩ ሰዎች ተመልክተናል። እንደዚህ አይነት ወጣ ያሉ ሐሳቦች በሚነሱበት በዚህ መድረክ ላይ ወይዘሮ ፈትለወርቅ ገብረ እግዚአብሔር አንድ አነጋጋሪ ጉዳይ አንስተዋል። ከዚህ በፊት በእኛም በሌሎችም የመገናኛ ብዙሃን አማራጮች በኩል እንደተሰራጨው ዘገባ ከሆነ እኛ ብቻችንን 4 ኪሎ አንገባም፣ ኦነግ አለ፣ ፋኖ አለ፣ ሌሎችም ኃይሎች አሉ፣ ብቻችን ሳንሆን እነሱ ጋር ነው አብረን የምንገባው የሚል ንግግር አድርገው በእጅጉ አነጋጋሪ ሆነው ነበር። እንዲያውም ፋኖ የህወሓትን አዝሎ 4 ኪሎ የሚገባ ኃይል ሊሆን ነው ወይ የሚል የተለያዩ ሐሳቦች ሲነሱ ነበረ። በሌላም በኩል ደግሞ በፋኖ በኩል የራሱ ቀይ መስመር ያለው ነው፣ ህወሓትን አቅፎ ወይ ደግፎ 4 ኪሎ ወይም አዲስ አበባ የሚገባበት ምክንያት የለም የሚሉ ሐሳቦች ከግራም ከቀኝም ሲነሱ ነበር። ወይዘሮ ፈትለወርቅ ገብረ እግዚአብሔር እኚህ አዝለው የእርሳቸውን ኃይል ያደርሳሉ እየተባሉ ሲተቹ ያሉት የፋኖ ታጣቂ ኃይሎችን በእጅጉ የሚነቅፍ አይነት ንግግር አድርገዋል። ወይዘሮ ፈትለወርቅ እንደተናገሩት ከሆነ ዋናው ነገር ብልጽግናን ለማጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በራሱ እሳትና ጭድ ቢሆንም እንኳን አብረን እንሰራለን ብለዋል። እንግዲህ የእሳትና ጭድ የሚለው አቶ ጌታቸው ረዳ የ2008 ዓመተ ምህረት የነበረውን የኦሮሞና የአማራ ክልል አመጽ በተመለከተ ያነሱትን ሐሳብ ለመግለጽ የተጠቀሙበት ቃል ነበር እሳትና ጭድ የሚለው። አሁንም እዚህ ላይ እንግዲህ ወይዘሮ ፈትለወርቅ ጠቅሰውታል ማለት ነው። አክለውም ብልጽግናን ከጣልን በኋላ ደግሞ የአሸናፊዎች አሸናፊ ሌላ ዙር ፍልሚያ ይኖረናል ሲሉ ተናግረዋል። አሸናፊዎች አሸናፊ እንግዲህ ለስፖርታዊ ውድድሮች የሚጠቀሙበት ቃላት ናቸው። በሚዲያ ውስጥ የአሸናፊዎች አሸናፊ የአሸናፊዎች አሸናፊ የጥሎ ማለፍ ጨዋታ እንደዚህ የሚባል ነው። የጨዋታውን ጉዳይ ወደ ጦርነት መጥቶ ህይወት በሚከፈልበት የጦር ሜዳም የአሸናፊዎች አሸናፊ ፍልሚያ እንዳለ ወይዘሮ ፈትለወርቅ ነግረውናል። ይሄ አዲስ ነገር ነው ለኛ። አያይዞም ለዚህም እየተዘጋጀን ነው። ይህ በተለያየ መልክ የተጀመረውን ትብብራችንን ስናየው የተለያየ ፍላጎት ያለን ኃይሎች ሆነን ነው ትብብር እየፈጠርን ያለ ነው። በዓላማ በፕሮግራም ወደፊት በረጅም ጊዜ እቅድ ምናምን አንድነን ማለት አይደለም ያሉት ወይዘሮ ፈትለወርቅ ትብብራችን በዛች በምታገናኘን ነገር ብቻ ነው ብለዋል። ያቺ ነገር ምንድነች ከተባለ የፌደራል መንግስቱን ከስልጣን ማስወገድ፣ ግፋ ቢል ጠቅላይ ሚኒስትር አብይ አህመድን ከስልጣን አንስቶ በሌሎች በራሳቸው ሰዎች የመተካት አይነት እንቅስቃሴ እንደሆነ ነው ወይዘሮ ፈትለወርቅ በገደምዳሜ ነገሩን። ከዚህ ቀደምም እንደርሳቸው ያሉ አመራሮች ብልጽግናን መቅበር ወሳኝ ነው ለኛ የዘላቂ ሰላም የሚል አይነት ሐሳብ ሲያነሱ ተመልክተናል። ይሄ አዲስ ነገር አይደለም። እኛ ከፋኖ የምንለይበት የፖለቲካ አቋም አለን። ከሻቢያ ይሁን ከሌሎች የተለያዩ ኃይሎች የምንለያይባቸው ማአት ጉዳዮች አሉ። አንድ የሚያደርገን ግን የብልጽግና ስርዓት የሁላችንም ስጋት ነው የሚለው ነው። ይቺ ብቻ ናት የምታገናኘን ብለዋል። እንደ ተሞክሮ ልንወስደው የሚገባ ነገር ደግሞ እንኳን አሁን በብዙ ጉዳዮች ልዩነት ካለንና ባለማ ከማንገናኛቸው የተለያዩ ኃይሎች ጋር የምንፈጠረው ትብብር ይቅርና ኢህአዴግም እኮ ፈርሷል ብለዋል።
ኢህአዴግ እኮ የኦሮሞ፣ የአማራ፣ የደቡብ ኢትዮጵያ ኃይሎች አራት ድርጅቶች አንድ ላይ ሆነን የፈጠርነውና በፕሮግራም ወይም አላማ አንድ የነበረ ድርጅት ነው። ግንኙነታችንም ስትራቴጂካዊ ነበር፣ ታክቲካል አልነበረም። በተለያየ ቋንቋ የተጻፈች አንዲት ፕሮግራም ነበር ያለችን። ግንባር ከመሆናችን ውጭ አንድ ድርጅት ነበርን። በዚህ ደረጃ የነበርን ሰዎች እኮ ተካክደናል። እንኳን ይሄ በአላማ ከማይመስሉን ሰው ኃይሎች ጋር የምንፈጥረው ትብብር ይቅርና ሲሉ ወይዘሮ ፈትለወርቅ ተናግረዋል። እንግዲህ የዚህ ንግግር ጭማቂ ምንድነው? አንድ ባንድ እናስቀምጠዋለን። አንደኛው ሐሳብ ወይዘሮ ፈትለወርቅ የተናገሩት በኤርትራ መንግስት በኩል ምን አይነት ስሜትን ሊፈጥር ይችላል የሚለው ነው። ይኸውም ከኤርትራ መንግስት ጋር አንድ ሊያደርገን የሚችል አይነት መርህ የለንም የሚል ሐሳብ ነው እዚህ ላይ ያነሱት። የኤርትራ መንግስትም በኩል ደግሞ ተመሳሳይ አይነት ስሜት ሊኖር እንደሚችል ግልጽ ነው። ምክንያቱም በ2010 ጀምሮ ከኢትዮጵያ መንግስት ጋር በመሆን በትግራይ ጦርነት ወቅት መሳ ለመሳ ጦር አሰማርቶ የተሳተፈው የኤርትራ መንግስት ነውና ያኔ በታክቲካል የሆነ ቅንጅት በመፍጠር ህወሓትን የማጥፋት ወይም ፕሬዝዳንት ኢሳያስ አፈወርቂ እንደተናገሩት በምስራቅ አፍሪካ ውስጥ ፖለቲካዊ እጥበት የማካሄድ እንቅስቃሴውን አድርገው ነበር እና ታክቲካል ከመሆኑ ባሻገር ምንም የተለየ ነገር የለውም ማለት ነው። ስለዚህ የወይዘሮ ፈትለወርቅ ሐሳብ ከሞላ ጎደል የኤርትራ መንግስትንም አቋም የደገመ ነው። ሁለተኛው ነገር ግን እርሳቸው አዲስ አበባ ከገባን በኋላ እንፋለማለን ያሏቸው ኃይሎች በተለይም ፋኖ የትኛው ፋኖ ነው የሚለው ነገር ነው አጠያያቂ የሚሆነው። ማለትም ከየትኛው ፋኖ ጋር ነው የሚጣሉት ወይም ደግሞ ከየትኛው ፋኖ ጋር የአሸናፊዎች አሸናፊ ጨዋታ ያደርጋሉ? የጦርነት ጨዋታ ማለታችን ነው። እንደርሳቸው አገላለጸኛ ጦርነት ጨዋታ ነው ብለን አናምንም። እርሳቸው እንግዲህ ጦርነትን የአሸናፊዎች አሸናፊ ጨዋታ አድርገው አቅርበውታል። እና ከማን ጋር ነው? የትኛው ኃይል ነው? የትኛው የፋኖ ታጣቂ ቡድን ነው ከእርሳቸው ጋር ፍልሚያውን የሚገጥመው የፍጻሜውን? ማለትም በአንድ በኩል ህወሓት እንደ አንድ ታክቲካል ወይም ስትራቴጂካል ባይሆንም እንደ ታክቲካል ኃይል ሊያገለግለን የሚችል ነው ይህን መንግስት ለመጣል ብለው የሚያምኑ አካላት አሉ። በሌላ በኩል ደግሞ እኛ ቀይ መስመር አለን፣ ህወሓት በምንም መልኩ ከኛ ጋር የታክቲክም ሆነ የስትራቴጂ ቅንጅት መፍጠር አይችልም ብለው የሚያምኑ የፋኖ ታጣቂ ኃይሎች አሉና እንግዲህ ልዩነቱ ግልጽ ነው። ከሁለተኛዎቹ ጋር ነው እንግዲህ የሚፋለሙት ማለት ነው። ኦልሞስት በምዕራብ ትግራይ በኩል ካሉት የፋኖ ኃይሎች ጋር ማለት ነው። ስለሆነም ይሄ ሁኔታ ከጅምሩ ጽምዶ የተባለው ኃይል የተለያዩ ሊፈረካከሱ የሚችሉ ህልሞችን የያዘ ኃይል ስለመሆኑ የሚያሳይ ነው ብለን ልንወስድ እንችላለን። ከእርሳቸው ንግግር ተነስተን ማለት ነው። ከውስጡ ከያዘው እርሳቸው እንዳሉት እንደ ኢህአዴግ አይነት ከተለያየ ዝብርቅርቅ ቦታዎች የመጡ ኃይሎች የተሰባሰቡበት እንደ አምብሬላ የኤርትራ መንግስት ጥላ ከለላ ሆኗቸው ያሉ ኃይሎች በመጨረሻስ አዲስ አበባ ከገቡ በኋላ የጋራ የአገረ መንግስት ግንባታም ሊሆን ይችላል፣ የስርዓት መዋቅር ማዘጋግ ሊሆን ይችላል። ሌላው ቢቀር በመልክዓ ምድር ነው ወይስ በብሔር ተዋጽኦ ነው የፌደራል ስርዓቱ የሚዋቀረው በሚለውም ጉዳይ ዙሪያ አንዳንዶቹም ደግሞ የፌደራሊዝም ስርዓትም አያስፈልገንም ብለው የሚያምኑ ኃይሎች አሉ። በዚህ ዙሪያ የሚኖረው ፍልሚያ ምን ይመስላል? ይሄ አይነት ልዩነትስ የአሸናፊዎች አሸናፊ የተባለውን ውጊያ እጅግ በጣም አውዳሚ ያደረገው ወይ የሚለውን ሁኔታ እንድንመለከት ያደርገናል ማለት ነውና የወይዘሮ ፈትለወርቅ ንግግር በእጅጉ አንድምታው ብዙ ነው። ከዚህ በላይ ብዙ እሳቸው ዘንድ አንቆይም፣ ወደ ሌላ ጉዳይ እናልፋለን። የህወሓት ጦር ወይም ደግሞ ቲዲኤፍ የተባለው ኃይል ከሰሞኑ በራያ አካባቢ እንቅስቃሴዎችን እያደረገ እንደሚገኝ እኛ ስንዘግብ ነበር። ምሽጎችን ሁሉ ቆፍሮ እዛው አካባቢ የመከላከያ ቦታዎችን ይዞ ማለትም ለመከላከል የሚያመቹትን ቦታዎች ይዞ እየተንቀሳቀሰ እንደሚገኝ ዘግበን ነበር። በዛሬው ዕለት እንግዲህ የወጡ መረጃዎች እንደሚያመለክቱት ከሆነ ዛሬ ሐምሌ 20 ቀን 2018 ዓ.ም ይቅርታ ከቀኑ 10 ሰዓት ተኩል አካባቢ ባላማጣ ገጠራማው ክፍል በሰሌን ውሃ አቅጣጫ በባቡር ሀዲዱ መንገድ በኩል የቲዲኤፍ ታጣቂዎች በ14 መኪና ያክል መጣው ስለመራገፋቸው ተነግሯል። የህወሓት ወታደራዊ አመራር ወይም የቲዲኤፍ አመራር የሆኑት ውስጥ አንዱ የሆነው ጆን መዲድ ዛሬ ዋጃ እንደነበሩ ምንጮች ገልጸዋል።
እንግዲህ የጦርነቱ ፊሽካ የሚነፋበት ቦታ እንግዲህ ደቡባዊ ትግራይ እንደሚሆን የሚገመት ነው። ምክንያቱም ካለው የመልክዓ ምድር አቀማመጥ አንጻርና የአየር ሁኔታ አንጻር ይሄ ሁኔታ እጅጉን አመቺ እንደሚሆን እንገምታለን ማለት ነው። ከወዲሁ እንግዲህ የአሸናፊዎች አሸናፊ አይነት ፍልሚያ ሊጀመር ነው ማለት ነው። እንግዲህ ይሄ አስጊ ነው በጣም ለዛ አካባቢ ላለው ህዝብም ሆነ ለሀገሪቱ ሁኔታ ማለት ነው። እንግዲህ ሌሎች መረጃዎች ዘንድ እናልፋለን። እንግዲህ በዛሬው ዕለት በመቀሌ ከተማ አንድ የተስተዋለ ጉዳይ ነበረ። ከዚሁ ጋር በተገናኘ አንድ የምናጋራችሁ ነገር ይኖራል። በዛሬው ዕለት ሐምሌ 20 ቀን በመቀሌ ከተማ ቀበሌ 17 አካባቢ ከጠዋት አንድ ሰዓት ከሩብ አካባቢ የወታደራዊ አፈሳ ሲደረግ እንደነበረ ነው የመረጃ ምንጮች ያመለከቱት። ይሄ ወታደራዊ አፈሳ እንግዲህ በዛው ሰዓት የጀመረ ባይሆንም ሌሊቱ ሙሉ ሲደረግ የነበረ ስለመሆኑ ነው የመረጃ ምንጮች ያመለከቱት። በዚህም በርካታ ወጣቶች ታፍሰው ወደ ወታደራዊ ማሰልጠኛ ካምፕ ስለመላካቸው ነው የተነገረው። ይሄንን የሚያሳይ አንድ ቪዲዮ አለ። ይሄን አሳይተናችሁ እንመለሳለን። አተክላይዶ أتقول من يزغزنا ونروح صدق. حاجة أنا عندي. لا يجي مسلم لا. أنا هلا خذوا سخس كملت نيرو. لا تقول. ቪዲዮን እንደተመለከታችሁት ነው። በዚህ ሁኔታ ታፍሰው ስለመወሰዳቸው ተነግሯል። በሌላ አቅጣጫም እንደዚህ ወታደራዊ አፈሳዎቹ እየተጠናከሩ ስለመሆናቸው ተነግሯል። አዳዲስ መረጃዎች እንደደረሱን ለእናንተ እናቀርባለን። ኢሰመጉ ያወጣው ሪፖርት አለ። የኢትዮጵያ ሰብአዊ መብቶች ጉባኤ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች እንግዲህ ከ2014 ዓ.ም እስከ ግንቦት 24 ቀን 2018 ዓ.ም ድረስ በተፈጸሙ የሰብአዊ መብት ጥሰቶች ላይ ያካሄደው ምርመራ ግኝት ይፋ አድርጓል ተብሏል። ይህ ግኝቱን ይፋ ያደረገበት 158ኛ ልዩ መግለጫ ሲሆን በዚሁ መግለጫ ላይ ቢያንስ ከ450 በላይ ንጹሐን ዜጎች ተገድለዋል ብለዋል። እንግዲህ ይኸው የሰብአዊ መብት ተሟጋች ድርጅት በ37 ገጾች ሰንዶ ያወጣው ሪፖርት እንደሚያመለክተው በዞኑ በሚገኙ 9 ወረዳዎች ውስጥ በታጣቂ አካላት ማንነትንና ሃይማኖትን መሰረት አድርጓል ተብሎ በተገመተ ጥቃቶች ውስጥ የሰው ሕይወት ከማለፉ ባሻገር በርካታ ዜጎች ለአካላዊ ጉዳት፣ ለእገታና ለአስገድዶ መሰወር ተዳርጓል ተብሏል። በተጨማሪም ከ14000 በላይ ሰዎች ከቀያቸው የተፈናቀሉ ሲሆን በርካታ አብያተ ክርስቲያናትና የግል ንብረቶች መዘረፋቸውና መውደማቸውን ነው ያመለከተው። ኢሰመጉ ባካሄደው የመስክ ምልከታና መረጃ የማሰባሰብ ስራ በጥቃቶቹ ሳቢያ በየወረዳው የተመዘገበውን የሟች ቁጥር እንግዲህ በጣም በዝርዝር አሰናድቶታል። እንግዲህ በዚሁ ሰነድ ላይ የሟቾችን ስም ዝርዝር ከነምስላቸው አስደግፎ ነው ይፋ ያደረገው። ከግድያው ጎን ለጎን በሽርካ፣ ሮቤ፣ ጀጁ፣ መርቲና ሙኒሳ ወረዳዎች በመቶዎች የሚቆጠሩ ሰዎች በታጣቂዎች ታግተው የተወሰዱ ሲሆን ቤተሰቦቻቸው ከፍተኛ የካሳ ገንዘብ ከፍለው ያስለቅቋቸው ቢኖሩ በርካቶች አሁን ያሉበት ሁኔታ እስካሁን ሳይታወቅ ስለመቅረቱ ተዘግቧል። በጥቃቶቹ ወቅት በህፃናትና በአረጋውያን ላይ ከባድ የአካል ጉዳት ደርሷል ሲል ነው ሪፖርቱ የገለጸው። ኢሰመጉ ድርጊቶቹ በህገ መንግስቱና በዓለም አቀፍ ድንጋጌዎች የተረጋገጡ መሰረታዊ መብቶችን የጣሱና በሰብአዊነት ላይ የተፈጸሙ ወንጀሎች ባህሪያትን የሚያሳይ ነው ብለዋል። በመሆኑም የፌዴራልና የክልል መንግስታት ለዜጎች ዘላቂ ጥበቃ እንዲያደርጉ፣ ጥሰት ፈጻሚዎችን ለፍርድ እንዲያቀርቡ፣ ለተጎጂዎች ካሳ እንዲከፈልና ተፈናቃዮች ወደ ቀያቸው እንዲመለሱ ነው ጥሪ ያቀረበው ኢሰመጉ። እኛም በተደጋጋሚ በአርሲ ውስጥ ስለተፈጸመው ጥቃት የተለያዩ ዘገባዎችን ስናቀርብ ነበረ።
እንግዲህ በመንግስት በኩል ይህን ሪፖርት በተመለከተ ምን አይነት ምላሽ ይሰጣል የሚለውን እንግዲህ አብረን የምናየው ይሆናል። የሀገራዊ ምክክሩ ጉዳይ እጅግ በጣም እያነጋገረ ይገኛል። በሀገራዊ ምክክር ላይ አነጋጋሪ የሆነው ነጥብ በዚሁ ጉባኤ ወይም ደግሞ የውይይት መርሃ ግብር በሚካሄድበት ወቅት የሚነሱት ሀሳቦች አንዳንዶቹ ወጣ ያሉ መሆናቸው ሲጠቀስ ነው። በዛሬው ዕለት የነበረው የምክክር ጉባኤ ላይ የተለያዩ ሀሳቦች ስለመነሳታቸውን የተዘገበው በዚህ ጉባኤ ላይ ከአዲስ አበባ ባለቤትነት እስከ ፕሬዝዳንታዊ ስርዓት እንዲሁም በሀገሪቱ አንድ የፌዴራል የጸጥታ ኃይል ብቻ በቂ ነው በሚሉ ምክረ ሀሳቦች ላይ ውይይት ተደርገዋል። በዚህ ውይይት ላይም 250 ተመካካሪዎች ተሳታፊ ሆኗል ተብሏል። አዲስ አበባ የኦሮሚያ ወይንም የፌዴራል አካል ትሁን፣ ፕሬዝዳንታዊ የመንግስት ስርዓት ይሁን ወይስ ፓርላሜንታዊ አንድ የፌዴራል የጸጥታ ኃይል ብቻ በቂ ነው? ህገ መንግስቱ ይሻሻል፣ የራስን እድል በራስ መወሰን እስከ መገንጠል የሚለው የህገ መንግስቱ አንቀጽ 39 ድንጋጌ እስከ መዋሃድ በሚለው ይተካ በሚሉት ላይ የተለያዩ ውይይቶች ተደርጓል። እንግዲህ በውይይቶቹ ላይ እንግዲህ አንድ ተሳታፊ በአዲስ አበባ ጉዳይ ላይ ሀሳባቸውን ሲሰጡ የተደመጠውት ምንድን ነው ያሉት? የአዲስ አበባ ስም አዲስ አበባ ወይንም ፊንፊኔ የሚል መጠሪያ እንዲኖራት እና ይህም በህገ መንግስቱ እውቅና ሊኖረው ይገባል የሚል ምክረ ሀሳብ መስጠታቸው ተናግረዋል። አዲስ አበባ በፌዴራል ደረጃ የምትተዳደር ከሆነ ተፈጥሯዊ የመስፋፋት መብቷን የሚገድብ ይሆናልም ሲሉ ተደምጠዋል። እንግዲህ በአዲስ አበባ ጉዳይ ዙሪያ የተለያዩ አይነት ሀሳቦች ሲነሱ እንደነበረ ተመልክተናል። በአዲስ አበባ ጉዳይ ሲመክር ከነበረ አንድ የ50 ተመካካሪዎች ሀሳብ ላይ መርካቶ፣ ካዛንችስና መሰል በወራሪዎች የወጡ የተባሉ ስሞች እንዲቀየሩ የሚል ምክረ ሀሳብ ቀርቧል። ይህ እንግዲህ በጣም አነጋጋሪ ነው። እነ መርካቶም እነ ካዛንችስም እነ ፒያሳም ያው ስማቸው ሊቀየር ነው ማለት ነው እና ይሄ እንደ ምክረ ሀሳብ ቀርቧል። ሌላ ደግሞ በዛሬው መድረክ ላይ የተነሳው ሀሳብ የአዲስ አበባ የስራ ቋንቋን በተመለከተ የተነሳ ሲሆን አማርኛ፣ አፋን ኦሮሞ፣ አፋርኛ፣ ትግርኛና ሶማሊኛ የስራ ቋንቋ ይሁን የሚል ሀሳብ ቀርቧል። በሌላ በኩል ደግሞ አማርኛና አፋን ኦሮሞ ብቻ እንዲሆኑ፣ አማርኛ ብቻ ይሁን እንዲሁም ዓለም አቀፍ ቋንቋዎች የሚጨመሩበት የሚል ሀሳብ ተነስቷል። ሌላ ቡድን ደግሞ አዲስ አበባ በበኩሏ የፌዴራል አካልና የኦሮሚያ አካል ትሁን የሚል ሁለት ምክረ ሀሳቦች ቀርበዋል። የኦሮሚያ አካል ትሁን በሚሉት በኩል የመሬት ባለቤትነት የሚመለስበት በመሆኑ እንዲሁም የኦሮሞ ሕዝብ ሲታገልለት እንግዲህ ልብ በሉ ሲታገልለት የነበረ በመሆኑ ምላሽ ያገኛል የሚል ሀሳባቸውን አቅርበዋል። በሌላ በኩል ደግሞ የኦሮሚያ አካል ብትሆን ከተማዋ የክልሉ ጥገኛ ትሆናለች፣ ለዘመናት የተገነቡ አብሮነቶች ይፈርሳሉ፣ ለተለያየ ዓላማ ለሚተጉ አካላት መንገድ ከፋች ይሆናል የሚል ስጋት ተነስቶ ይሄን ቅድም የጠቀስነውን ሀሳብ የተቃረኑ ሀሳቦች ተነስተዋል። ልዩ ጥቅምንም በተመለከተ የኦሮሚያ አካል ትሁን የሚል ሀሳብ ባጋሩት ተመካካሪዎች በኩል የኦሮሚያ አካል ከሆነች በጀትም ከኦሮሚያ ክልል ይመደብላታል፣ ከከተማ የሚሰበሰበው ገቢም ለኦሮሚያ መሆን አለበት የሚል ምክረ ሀሳባቸውን እንደሰነዘሩ ተዘግቧል። በተጨማሪም አዲስ አበባ የኦሮሚያ መዲና ትሁን የሚል ምክረ ሀሳብም ቀርቧል። እንግዲህ ይሄ ጉዳይ በ1997 የነበረው ምርጫ ያስታውሳል። በምርጫ 97 ወቅት የአዲስ አበባ አጠቃላይ አስተዳደር ወይም የምክር ቤት ወንበር ቅንጅት ከአንዱ ወንበር በስተቀር ጠራርጎ በማሸነፉ ምክንያት አስተዳደራዊ ቀውስ ሊፈጥር ይችላል የተባለለትን እርምጃ በኢህአዴግ በኩል ተወስዶ ነበር። ይኸውም የአዲስ አበባ የመቀመጫነቷ ወይም ተጠሪነቷ ከፌዴራል ወደ ኦሮሚያ ክልል እንዲዛወር ተደርጎ የኦሮሚያ ክልል ከተማ ዋና ከተማ ነች ተብላ ተዛወራ ነበረ ማለት ነው። እና አንዳንድ ይችን ጉዳይ ኢህአዴግ እንደ ድጋፍ መሰብሰቢያና አንዳንዴም ደግሞ እንደ ስጋት መፍጠሪያም ሲጠቀማት ነበረች። አሁንም ይቺ የአዲስ አበባና የኦሮሚያ ጉዳይ አወዛጋቢ ሆኗል ማለት ነው። የአዲስ አበባን ፖሊስና ፍርድ ቤት በተመለከተ ደግሞ በአንድ ጎን የኦሮሚያ አካል ሆና በኦሮሚያ ጠቅላይ ፍርድ ቤት ትተዳደር የሚል ሀሳብ የቀረበ ሲሆን በሌላ በኩል ደግሞ የፌዴራል አካል ሆና በራሷ ፖሊስና ፍርድ ቤት መተዳደር አለባት የሚል ምክረ ሀሳብ ቀርቧል። መድረኩ ከአዲስ አበባ በተጨማሪ ሌላኛዋ የከተማ መስተዳደር በሆነችው ድሬዳዋ ላይም የምክረ ሀሳብ አቅርቧል። ድሬዳዋን የኦሮሚያ አካል ትሁን፣ የሶማሊያ አካል ትሁን እንዲሁም የፌዴራል አካል ትሁን የሚሉ ምክረ ሀሳቦች እንደተነሱ ተገልጿል።
ለከተማዋ የህገ መንግስት ማሻሻያ ሊኖር እንደሚገባና የራሷ የሆነ የህገ መንግስት ቻርተር እንዲኖራትም ሀሳብ ቀርቧል። እንዲሁም በፌዴሬሽን ምክር ቤት ድሬዳዋ የተለየ ውክልና አያስፈልግም የሚል ሀሳብ እንዳለ ሁሉ ውክልና ሊኖራት እንደሚገባም ነው የተነሳው። በሌላ በኩል አጀንዳ የሆነው ደግሞ የመንግስት አደረጃጀት የሚመለከተው ጉዳይ ነው። የሁለቱ ምክር ቤቶች ስልጣንና አወቃቀር በተመለከተ ሀሳብ ያነሱ ቡድኖች አሉ። ሁለቱ ምክር ቤቶች ህግ የማውጣትና የማርቀቅ ስልጣን እንዲኖራቸው እንዲሁም የታችኛው ምክር ቤት በጀት የመቆጣጠር ስልጣን እንዲሰጠው የሚሉ ምክር ሀሳቦች ቀርበዋል። የፌዴሬሽን ምክር ቤት አወቃቀር በተመለከተ አሁን ባለው የብሔርና የህዝብ ብዛት ስብጥር መቀጠል የለበትም የሚሉና የክልሎችን እኩልነት ብቻ ጠብቆ መዋቀር አለበት የሚሉ ልዩነቶችም ተንጸባርቀዋል። እንደዚህ እያሉ የተለያዩ ጉዳዮች ተነስተዋል። የፖለቲካ ፓርቲዎችን በተመለከተ የተነሳ ሀሳብ አለ። የፖለቲካ ፓርቲዎች በብሔር እንዳይደራጁ በህግ ይከልከሉ፣ በሂደት እንዲቀነሱ ይደረግ፣ ወይም አሁን በብሔር መደራጀት ይፈቀድ የሚሉ 3 አቋሞች ስለመንጸባረቃቸው ተነግሯል። በሌላ በኩልም መራሄ መንግስቱ ፕሬዝዳንታዊ ይሁን የሚልም ሀሳብ የተነሳ እንደሆነ ተመልክተናል። የስልጣን ገደቡ 6 ዓመት ሆኖ ምርጫ የሚከናወነውም በዚሁ መልኩ እንዲሆን ምክረ ሀሳብም ያቀረቡ ወገኖች አሉ። እንግዲህ በርካታ ሀሳቦች ተነስተዋል በዚህ የምክክር ጉባኤ ላይ። እንግዲህ ምን አይነት ሀሳቦች እንግዲህ ቦታቸውን ይዘው ይሄዳሉ የሚለውን አብረን የምናየው ይሆናል። ስለተከታተላችሁን እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ ይሁንላችሁ።